አባቶቻችን ድሮ አፈር ሲሸረሸር በልምድ ገን እየሰሩ እንዳይሸረሸር ተራከፉ ቅጠላ ቅጠሎችን በውሃን ተጠራርጎ እንዳይወሰዱ ለዚህ ነው የሚጠቀሙትና በዚህ ልምድ እስከ ዛሬ መጥቶ እኛንም በዚህ ነው እዚህ አዲስ አበባ ውስጥ ያለውን በአፈር የሚሸረሸረው አፈርና እንትን ያለበት ሁሉም እንዲሞላ በኢርከን ተሞልቶ ተራከፉ ቅጠላ ቅጠሎችም እዛው ሆኖ በቃ ሉም ሶይል እንዲሆኑ እና ለኢርከን ወይ ለወደፊት ለእንትን ለችክኝም እንዲጠቅም ገደል ነበር መጀመሪያ አፈሩ ደግሞ እየተሸረሸረ ያለቀ ነው አለው አሁን ግን ያው አስተካክለን መሬት እንዳይሸረሸር ይጠብቃል ሌላ ነገር እዚህ ላይ በተከለ አሁን በጣም አረፍ ይሆናል ውበት ይሰጣል ለአካባቢ ደግሞ አየር ጥሩ አየር ይሰጣል ማለት ነው አሰራሩም መጀመሪያ መሰረት ነው የምጣለው መሰረቱ ደግሞ ድንጋይ ሲጣል ዝም ብሎ ድንጋይ ማስቀመጥ አይደለም በርዝማኔ ነው የሚቀመጠው በርዝማኔ ከተቀመጠ በኋላ የደረጃው ይቀመጣል ለዚህ በርዝማኔ ደረጃውን ተጠብቆ ከተቀመጠ በኋላ ደግሞ የሄድም አይሄድም እስከ እድሜ ልክ ነው የሚኖረው ማለት ነው እና ቢያንስ እስከ 100 ዓመትም ነው የኛ በፊት የቅድማቶቻችን የሰሩት እስከ ዛሬ ያሉት አሉ እዚህ መምጣታችንና ለአካባቢ ህዝብ ይሄን ኢርከን ስራ በማስተዋወቃችን በጣም ደስተኞች ነን መንግስትም እኛን አውቆ እስከዚህ ድረስ እኛ ማስመጣቱ በጣም ደስ ብሎናል አዲስ አበባ ማለት የኛ እንደ ሀገራችን እምብርት ናት ሁሉም ሰው የሚኖርባት ሁሉም ብሔር የሚገኝባት እና ከዚሁ እንደው ልምድ ቀስመው ወደ የግፍ ለሀገራቸው ገብተው እንዲበሰሩ በጣም ጥሩ ነው አሁን መተን እዚህ አሻራችን ካስቀመጥ ማን እዚህ ነዋሪ ሆኖ ተወላጅ ሆኖ የኢትዮጵያ ዜጋ ሆኖ አይቶ እንደዚህ አይቶና ኮንሶ ብሔረሰብ ነው እንደዛ ሰራው ስሉ ለኛም ኩራታችን ነው ደስታችን ነው ለመዝናኛ ቦታዎች እጽዋቶች ይተከላሉ ያፈርና ውሃ ጥበቃ ከጀርባችን የምታያቸው ወንዞች ሌሎችም ቦታዎች ምንድነው የሚተከሉ እጽዋቶች ይተከላሉ እጽዋት ደግሞ ሁለት አይነት የውበት አለ ሌላ ደግሞ ያፈርና ውሃ ጥበቃዎች አሉ ስለዚህ እነዚህ ደግሞ አፈርና ውሃ ጥበቃ ብቻ አይደለም ለውበት ብቻ አይደለም ከአየር ንብረቱ ለመቀነስ የአየር ብክለትን ለመቀነስ ጭምር የሚያገለግሉ እንደ ፍሳሽ መውረጃ ቦይ እንደ ቆሻሻ የተለያዩ ደረቅ ቆሻሻዎች የእንስሳት ቅሪት በቃ ላይን የሚያስጠሉ ለአፍንጫ ጥሩ ያልሆኑ በሽታ ሊያስከትሉ በሚችሉ ሁኔታ ደረጃ ነው የተሰራ ነው ይሄ ወንዞች ዳርቻ ልማት በተለይ አካባቢ ጥበቃ ነው የሚመለከተው ከአናቱ የውሃና የአፈር ቀባ ስትራክቸሮች እርከን የድንጋይ እርከን የአፈር እርከን እንደውም ደግሞ በኮንሶ ባህላዊ እርከን ስራ ከኮንሶ የመጡ ሰዎችን ግባት ገዝተን በማቅረብ የባለሙያ እገዛ በማድረግና በማሰራት ወንዞቻችን ከአናት ጀምሮ ከላይ ከሚመነጩበት ቦታ ጀምሮ እየጸዱ እንዲመጡ ከፍተኛ ስራ ተሰርቷል ማለት ነው